بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى نية الله سبحانه وتعالى عندنا ترى وسلم كنفائس المحاضرات أسرى من ثانية محاضرة سوستنيا كفلنا من أيهنا ከዚህ ባለፈው ምን አይተናል ነብያቶች በተገለላ ጀግኖች መሆናቸውን ፍርሃት እንደማያመጭባቸው ሪሳላን እንደሚያስተላልፉ መልእክትን የሚያስተላልፉ መሆናቸውን ሁሉንም ተመልክተናል ማለት ነው እና ስንቀጥል ወይሰሂሉ عليهم በነሱ ላይ አያመጭም በማን በነብያቶች ላይ አያመጭም አይضን ልክ ከላይ እንደተከስነው ፍርሃት አያመጭም እንዳልነው ሁሉ كذلك كتمان عندما مچባቸው ሪሳላቸውን የሚደብቁ እንዳልሆኑት ሁሉ ሪሳላ መደበቅን ሙስተሂል ነው እንዳልነው ሁሉ ወይስተሂሉ عليهم አሁንም አመጭባቸውም ነው አይضን ማለት ቅድም አመጭባቸውም እንዳልነው ሁሉ كل ما ينفر የሚያርቅ የሆነ ነገር በሙሉ عن قبول الدعوة دعواتهم كما قبل የሚያርቅ የሆነ ነገር በሙሉ አመጭባቸውም منهم ከነሱ دعواتهم كما قبل የሚያርቅ የሆነ ነገር አይከሰትባቸውም كالامراض المنفرة منفرة የሆነች የምታርቅ የሆነች በሽታን ይመስል وذلك ይህም ደግሞ كخروج الدود تل መውጣቱን ይመስል من الجسم ከጅስም ከአካል تل መውጣትን የመሰለ የሚያስጠላ ይሆንና ዳዕዋቸውን ሰዎች እንዳይቀበሏቸው የሚያደርግ የሆነ በሽታ አይከሰትባቸውም ሙስተሂል ነው በእነሱ ላይ ነው مرحبا ويستحيل عليهم ايضا ብለን ተመልክተናል ማለት ነው ምንድነው ማመጭባቸው ዳዕዋን ከነሱ ሰዎች እንዳይቀበሉ የሚያደርግ ዳዕዋን ከነሱ ከመቀበል ሰዎችን የሚያርቅ የሆነ ነገር አይከሰትባቸውም كل ما ينفر የሚያርቅ የሆነ ነገር ሁሉ አይከሰትባቸውም አንኛውም ቢሆን ማለት ነው አንቀቡሊ ዳዕዋቲ منهم ከነሱ ዳዕዋን ከመቀበል የሚያርቅ የሆነ ነገር አይከሰትባቸውም ለምሳሌ ከالامراض المنفرة የሚያርቅ የሆነ በሽታን ይመስል وذلك ያም ደግሞ እንደምንድን ከخروج الدود من الجسم ከአካላቸው ትል መውጣትን ይመስል የለም ይሄ ነገር ከነብያቶች አካል ትል አይወጣባቸውም የተጠበቁ ናቸው ከእንዲህ አይነት ነገር አላሁ Subhanahu Wa Ta'ala ጠብቋቸዋል ትል ከአካላቸው ቢወጣ ኖሮ ሰዎች ቀርበው ዳዕዋን እንደሚቀበሏቸው የለም ነበር ነገር ግን አላሁ Subhanahu Wa Ta'ala እነሱን ጠብቋቸዋል በዚህ ላይ የሚዋሽባቸው ነገራቶች ያው የተዋሸ ነገር እንጂ መሰረት ያለው ነገር አለመሆኑ ሊታወቅ ይገባል ከነብያቶች አካል تلايوتا تنبيه ما استنكك إلينا قال شيخ محمد ميار ميبالو تلك شيخ من يلالو يجب قدنو يثبتنو يصدقنو مالنو للأنبياء لنبياتوج السلامة سلام مهون ترو يهون مهون مالنو من كل ما ينفر የሚያርቅ ከሆነ ነገር ሁሉ ሰላም ይሆኑ በጥሩ ሁኔታ ዳዕዋቸውን የሚያስተላልፉ መሆናቸው የጸደቀ ነው ለነሱ ግድ የሆነላቸው ነገር ነው ከምንድን من كل ما ينفر የሚያርቅ ከሆነ ሁሉ ሰዎችን ማለት ነው ከነሱ ዳዕዋ ከመቀበል የሚያርቅ ይሆናል ለምሳሌ ሰውየው ታሙ ትል የሚወጣበት ቢሆን ጀሰዱ ሽታ ያመጣል ጀሰዱ ሽታ መጣ ማለት ሰዎች ሊቀርቡት አይችሉም እንደዚህ አይነት ሰው ደግሞ የወረደ ሰው ነውና የሚሆነው ሲታይ ሰዎች ዘንድ ዳዕዋን ከሱ ለመቀበል ያስቸግራል ነብያቶች ላይ ይሄ ነብያቶች ላይ የሚያመች አይደለም እና ዳዕዋን ከነሱ ከመቀበል የሚያርቅ የሆነ ነገር አይከሰትባቸውም አሉ ከልፈዳወቲ ልበ ድርቅናን ድርቅ ያለ ከመሆን ሲናገርም ንግግሩ ሰዎችን የሚያርቅ የሆነ እንደዚህ አይነት የሆነ የለም ልበ ደረቅ የሆነ የለም
ሰዎችን በዛ ተንፊር የሚያደርግ ማለት ነው والعيوب المنفرة እንዲሁም አይቦች ከነዚህም የጸዳ የሆነ ነው المنفرة የምታርቅ የሆነች ለምሳሌ ከልበረስ የቆዳ በሽታ ይመስል ጁዛም ቁምጥና የምንላቸው በሽታዎች አሉ እሱን ይመስል ወልኡድረቲ ይሄ ደግሞ የሰውየው ብልት ፍሬ መነፋፋት ኡድራህ የሚባል በሽታ አለ እንደዚህ አይነት በሽታዎች ምን ያደርጋል ሰዎችን ከዳዕዋ የሚያርቅ ነውና እንዲህ አይነት አያመችባቸውም ነው لانهم ምክንያቱም ነብያቶች على غايه الكمال ሙሉነት ላይ ጋያ የደረሱ ናቸው ሙሉ የሆነ ምሉነት ያላቸው ሙሉ የሆኑ ናቸው ነው انظروا على غايه ድካ የደረሰ ጥግ የደረሰ الكمال ሙሉነት ያላቸው የሆኑ ናቸው ማን ነብያቶች ጎዶሎነት የለባቸው እንዲህ አይነቱ በሽታ ደግሞ ጎዶሎነትን የሚያሳይ ሆነ ነውና እነሱ ሙሉ በመሆን ጥግ የደረሱ ድካ የደረሱ ናቸውና እንደዚህ አይነት በሽታ በድርቅናም ይሁን ቆዳ ነጭ የሚያደርግ በሽታ በራስ ምንለው ጁዛም ምንለው አካላትን እየቆራረጠ የሚጥል በሽታ ነው ቁምጥና የሚሉት كذلك ኡድራም የሚነፋፋ የሆነ የብልቱ ፍሬዎች ላይ እሱን የሚነፋፋ የሆነ በሽታ ነው ኡድራም የሚባለው እንደዚህ አይነት በሽታ ምን አይደለም እነሱ ላይ የሚያመችባቸው አይደለም ነው لانهم ምክንያቱም እነሱ ምንድነው على غايه الكمال ናቸው في خلقهم وخلقهم في خلقهم በፍጥረታቸውም ማለትም በሱራቸውም وخلقهم በስነ ምግባራቸውም በጸባያቸውም ምን ይሆኑ ናቸው على غايه الكمال ይሆኑ ናቸው በሙሉነት ጫፍ የደረሱ ይሆኑ ናቸው ነው بعض الناس አንዳንድ ሰዎች يكذبون على نبي الله أيوب عليه السلام يكذبون يواشلو على نبي الله أيوب بنبي الله أيوب عليه السلام لي يواشلو فيقولون يلالو إن الدود تلك يلالو أكل جسمه نبي الله نوح عليه السلام من جسد بل تتليلالو انظروا ይሄ ከእውነት የራቀ የሆነ ነው ሐቅ አይደለም فكان الدود ያትሉ ነበራሉ የተሳቀጡ የሚወድቅ ነበረ ከጅስማቸው ላይ እየተራገፈ የሚወድቅ ነበረ ከብዛቱ የተነሳ ትሉ ጅስማቸውን ወሮት ማለት ነው ይላሉ ثم ياخذ كذا نبي الله أيوب عليه السلام يزنا الدودة يأكل تليزنا له ويعيدها يملسوها إلى مكانه ودبوتا يملسوها إلى من جسمه كأكلاتቸው ወደዛ ቦታ ወደ ነበረችበት ቦታ ይመልሷታል ويقول ከዛም ብቻ አይደለም ይላሉ አሉ ማን ነብዩላህ አዩብ አለይሂ ሰላም ይላሉ ብለው ያወራሉ ምንድን ያ መخلوقة ربي አንቺ የጌታዬ ፍጡር ሆይ ኩሊ ቢ ይሏታል من رزقك ከሪዝቅሽ ቢ الذي رزقك الله يرزقش ከሆነው ሪዝቅ ቢ ይሏታል አሉ انظروا አንደኛ ትልከ ጀሰዳቸው ይወጣ ማለታቸው ሁለተኛ ከብዛቱ የተነሳ መሬት የሚራገፍ መሆን ሶስተኛ የተራገፈችዋን እንኳን አንስተው ጀሰዳቸው ላይ መልሰው አንቺ የጌታዬ ፍጥረት አላህ የረዘቀሽን ቢ ብለው ያደርጋሉ አሉ ይሄ ከውሸት ሱብሃንአላህ ከባድ የሆነ ቅጥፈት ነው ጀሰዳቸው ላይ ይመልሳሉ ማለት ደግሞ ምን ማለት ነው ራሳቸውን እንዲጎዳቸው ያደርጋሉ ራሳቸውን ያስጎዳሉ ማለት ነው ራስን ጉዳት ላይ መጣል ደግሞ ولا تلقوا أنفسكم إلى التهلكة ነውና ነፍሳችሁን ወደ አደጋ አትጣሉ ይሄ ደግሞ ሌላ حرام ነገር ይሆናል ማለት ነው እና በነቢያቶች ላይ እንዲህ አይነት ነገር አያመችም مرحبا ይሄንን
አህሉ ሱና ነን እያሉ ሱፊይ ነን በማለት ነገር ግን አንዳንድ ጊዜ ስለ ቂሳዎችን መሰረቱን በስርዓት ሳይታይ ዝም ብሎ የሚወራ ነገር ነውና እንደዚህ አይነቱ ነገር ጥንቃቄ ሊደረግ ይገባል። ከየት የመጣ ነው የሚለው ነገር መታየት አለበት። ለምን እንደውም እኮ ይህም ሱብሃንአላህ ኹጥባ ላይ ሁሉ የሚያነሳው አለ ጀማዓ ተሰበሰበበት ዳዕዋ አደርጋለሁ ብሎ ሶብር ማድረግ አለብን እያሉ በሶብር ስም እንዲህ አይነት የሌለ ነገርን እየጨመሩ ያወራሉ። እውነታውን ብቻ አውርቶ በዛ ሰው ሶብር እንዲያደርግ ማድረግ አስፈላጊ ነገር ነው። ላኪን በነቢያቶች ላይ እንደዚህ ድንበር ያለፈ ንግግር መናገር ከባድ ነው። ታዲያኛ በእንዴት ነው የምንለየው ስንል ነቢያቶችን በምንድን ነው የምናውቀው? ይሄ መሰረት አድርገን ልንይዝ ይገባል። ከዛ ነቢያቶችን የምናውቅበትን መንገድ በደንብ ካወቅን በኋላ ምን አይሆንብንም? አይጠናብንም ማለት ነው። የሚጠና ነገር አይሆንም። ግልጽ ነው ሁሉም ነገር ማለት ነው። ምክንያቱም ነቢያቶች የሚያመችባቸው ነገር ምንድነው? የማያመችባቸው ነገር ምንድነው? እነሱን ሰዎች ከነሱ ዳዕዋ ከመቀበል የሚያርቅ የሆነ ነገር እንደማይከሰትባቸው ይሄንን አስል መሰረት ከያዝን ከዛ በኋላ የሆነ ሰው የፈለገው ነገር ቢያወራ እኛ ያን ነገር ሰምተነው ማናቅ ቢሆን እንኳን ከዚህ መሰረት ጋር የሚጋጭ ከሆነ ይሄ መሰረት የሌለው ነገር እንዳይሆንና ውሸት መሆኑን መረዳት እንችላለን ማለት ነው። طيب احباب طيب تنبيه آخر ሌላ ማስጠንቀቂያ من يقول የሚል إن آدم እኮ የሚሉ انظروا عليه السلام يا الله سلام በሳቸው ላይ ይሁንና كان متوحشا سبحان الله እንደ ዱር እንስሳ ነበረ የሚሉ قصير القامة ቁመታቸው አጭር የነበረ ነው የሚሉ شبيها بالقرد ከዝንጀሮ ጋር የሚመሳሰል የነበረ አጭር የሆኑ እንደ ዱር እንስሳ በአራት እግሩ የሚሄድ ሙተወሂሽ ነበሩ የሚል እንደ ዱር እንስሳ የነበረ ነው የሚል በሙሉ ይሄ ውሸት የሆነ ነው። فليس بمسلم ይሄንን የሚል የሆነ ሰው ሙስሊም አይደለም። ለምን? لأن في ذلك ምክንያቱም በዚህ ንግግር ውስጥ تكذيبا للقرآن ቁርአንን ማስተባበል አለበትና ቁርአንን ማስዋሸት አለበትና لقوله تعالى ለአላህ Subhanahu Wa Ta'ala ንግግር ሲባል ማለትም የአላህ Subhanahu Wa Ta'ala ንግግርን ማስዋሸት ስላለበት ምን የሚለውን لقد خلقنا الإنسان في أحسن تقويم الله من إله لقد خلقنا الإنسان በእርግጥም ሰዎችን ፈጥሬያለሁኝ ይላል አላህ በምን في أحسن تقويم አቋማቸውን ያማረ አድርጌ ይህ ማለት አጎንብሶ በአራት እግር እንደ ሌላው አውሬ የሚሄድ የለም። አቋሙ ያማረ ነው ሲባል መልኩ ቀይ ጥቁር ሊሆን ይችላል። በእኛ እይታ መልከኛ ነው ይሄ መልክ የለውም ልንል እንችላለን። أحسن تقويم ብሎ ማለት ይህ የፊታችን መልክን ሳይሆን የሰው ልጅ በሰውነቱ ብቻ ጀሰዱ አሰራሩ ተርኪቡ በሁለት እግር ቆሞ የሚሄድ ተደርጎ መፈጠሩ ያማረ አቋም ነው። حتى ሌሎች ፍጥረቶችን ብንመለከት እንደ ሰው ልጆች ሁለት እግር ያላቸው ቢሆኑ እንኳን ቀጥ ብለው አይሄዱም። እንደሰው ቀጥ ብሎ እንዲሄድ እንደዚህ አይነት ሱራ አድርጎታል አላህ እና ሁሉም ሰዎች ባማረ አቋም ላይ ነው የተፈጠሩት ነው የሰው ልጅ አፈጣጠሩ። ወኢላ እንደ ዝንጀሮ አጎንብሶ አይደለም ሄደው እንደ ከርከሮ ከዛሊከ እንደ ጅብ አጎንብሶ አይደለም ሄደውና አቋሙ ያማረ ሆነ ነው። ስለዚህ ነብዩላህ አደም አለይሂ ሰላም ደግሞ ነብይም ናቸው። በዛ ላይ ነብይነት ደግሞ ለየት ያለ ማዕረግ ያለውና ድምጻቸውም አቋማቸውም ያማረ መሆኑ ተገልጾልናል። ነብያቶች ደግሞ ከሰውነትም ሰው በሚለው በዚህ መልኩ ከጠቀስን በኋላ በነብያቶች የበለጠ ደግሞ ያማሩ ናቸው እነሱና እንዲህ አይነት ዝንጀሮን የመሰለ ነው አጎንብሶ ነበር የሚሄደው እንደ አውሬ እንደ ዱር እንስሳ ነበር የሚባለው ነገር ይሄ የማይሆን ነገር
ውሸት የሆነ ነው ከذلك ይሄንን የሚያምን የሆነ ሰው ሙስሊም ሊሆን አይችልም ነው ይህ በየትምህርት ቤቶች ሂስትሪ የተባለ የሚሰጥ የሆነ ትምህርት ላይ ይጠቀሳል ብዙ ጊዜ ማለት ነው ተማሪዎችን ልጆችን እህት ወንድሞችን ትናንሾችን የሰው ልጆች የመጡት አላህ Subhanahu Wa Ta'ala ነብዩላህ አደም አለይሂ ሰላምን ከጭቃ ፈጥሯቸው ከዛ ደግሞ ሰይደቱና ሐዋ ከግራ ጎናቸው ወጣ ከነሱ የሰው ዘር የተራባ መሆኑን ማስተማር አስፈላጊ ይሆናል ምክንያቱም ስለ ሰው ልጅ ምንም ሳይነገራቸው ሳያውቁ ሄደው ትምህርት ቤት ከገቡና እንዲህ አይነት አስተምሮት ከተሰጣቸው በቀጥታ እንደዛ ሊመስላቸው ይችላልና ማለት ነው ቅድሚያ ይሄን ነገር ማስተማር ያስፈልጋል ከዚሁ ጋር በተያያዘ መልኩ ትምህርት ቤቶች ላይ ከሚዋሹ ውሸቶች መካከል ይህ ዓለም ይላሉ የሆነ እንደ ኳስ የሆነ ነገር ነበር ይላሉ ትንሽ ሆኖ እንደ ኳስ ነገር ነበር ከዛ በኋላ ኢንፊጃር ተፈጠረ ይላሉ ፈነዳና ያ ነገር ዓለም ሆነ ይላሉ ፈጣሪ የለም ዓለም በራሱ ነው በእንደዚህ መልኩ የተፈጠረው ይላሉ ይሄ አይነት አስተምሮት ከእስልምና አፈንግጦ የወጣ እስልምናን የማይወክል የሆነ ነው ጥንቃቄ ሊደረግና ወላጆች ልጆቻቸውን እህት ወንድሞች ከذلك ሊያስተምሯቸው ይገባል ማለት ነው في احسن تقويم ብሎ ማለት አይ في احسن الصوره በአማረ ሱራ ላይ አድርገን የፈጠርነው ማለት ነው እንዲሁም ይከፍራል ቁርአንና ሐዲስን ስለሚጋጭ ብለን የለ ولقول رسول الله صلى الله عليه وسلم ይከፍራል የተባለበት ምክንያቱ ይህ ነው አንዱ ረሱል عليه الصلاه والسلام የተናገሩት ሐዲስ ነው ምን አሉ ما بعث الله نبيا الله كو نبينا لا كمالو الا حسن الوجه حسن الصوت ፊቱ ያው ጀሰዱም ማለት ነው እንዲሁም حسن الصوت ድምጹም ያማረ አድርጎ እንጂ አላህ የፈጠረው ምን አይደለም የሚያስጠላ አድርጎ የፈጠራቸው ነብያቶች የሉም ነው አላህ ነብዩላህ አደም ደግሞ ነብይ ናቸው ከዛ ምን አሉ ወኢነ ነብየኩም የናንተ ነብይ ደግሞ አሉ ረሱል አለይሂ ሰላቱ ሰላም ሲናገሩ ማለት ነው ያ ማለት የናንተ ነብይ ደግሞ ማለት እኔ ያሉ ነው احسنهم وجها ከሁላቸውም የበለጠ ያማረ የሆነ ነው አላቸው ከሁላቸውም የበለጠ ያማርኩኝ ነኝ አላህ አሰምሮ ነው የፈጠረኝ ብለው ተናገሩ احسنهم وجها واحسنهم صوتا በድምጽም እንዲሁ በጣም ያማረ ከሆኑት ዋነኛው ነኝ አሉ እንግዲህ ድምጻቸውም ያማሩ ከذلك ጀሰዳቸውም ፊታቸውም ያማረ ናቸው ነብያቶች ከነዛ ውስጥ ደግሞ احسنهم وجها واحسنهم صوتا ፊቱም ድምጹም ከሌሎቹ የበለጠ ያማረ የሆነ ነው የናንተ ነብይ ደግሞ አሉ እኔ ያማርኩ ይሆንኩ ነኝ ያሏቸው ነው ረሱል አለይሂ ሰላቱ ወሰለም ይገን ምንድነው የምንይዘው ከዚህ ጋር ነብያቶች በተግላላ ያማሩ ናቸው የሰው ልጆች ከذلك ሱራቸው ያማረ የሆነ ነው የሚያስጠላ የለም እንደ ዝንጀሮ ይሆነ የለም እንደ ጦጣ ይሆነ የለም ሱብሃንአላህ የሰው ልጅ ከዝንጀሮ ነው የመጣው ብለው ያስተምራሉ ብዙ ሺህ አመት እየቆየ እየተቀየረ በአራት እግር ነበር የሚሄደው ከዛ እንዲሁ እያለ ቀጥ ማለት ጀመረ ጻጉሩ እየረገፈለት መሄድ ጀመረ ከዛ ቀጥ ብሎ በሁለት እግሩ ቆሞ መሄድ ጀመረ ከዛ እንዲሁ እያለ ይላሉ ይሄ ጀሰዱ ላይ የነበረው ጻጉር እየረገፈ የሰው ልጅ ሆነ ከዛ በኋላ ይላሉ ከዝንጀሮ ነው የመጣው ሲሉ ማለት ታዲያ እንደዛ ከሆነ ስንት ዘመናቶች አልፈዋል ስንትና ስንት ዝንጀሮ ደግሞ አለ ለምን ወደ ሰውነት አልተቀየረም ከዝንጀሮ እኮ ነው የመጣው ነው ዝንጀሮ ሞልቶ የለ እንዴ ለምን ወደ ሰው አልመጣም እንዲህ አይነት ዝም ብሎ ከሜዳ የተነሳ ወሬ ትምህርት ብለው ያስተምራሉና ጥንቃቄ ሊደረግ ይገባል ነው رواه الترمذي ይህን ሐዲሱን ትርሚዚ ይዘግቦታል وكذلك ልክ እንደዚሁ حكم من يقول وكذلك كفر ነው ማለት ነው የከፈረ ነው የሚሆነው حكم فرد من يقول የሚል የሆነ ሰው ان ادم نبي الله ادم عليه السلام كان يمشي ይሄዱ ነበር የሚል في الارض በመሬት ላይ عريانا كالبهائم እንደ በሃይሞች እንደ እንስሳዎች ራቁታቸውን ነበር ሲሄዱ የነበሩት የሚልም ይሄም كذلك حكم ከላይ እንዳስቀመጥ ነው
فليس بمسلم مسلم لهنا يتلمهين نبي الله آدم عليه السلام يا ماردم يا ماركومة الله شونا تشوف تنبيه آخر ليلة ما استنكك لا يجوز أي بكم أن يقال لبال أي بكم أن اسم نبي الله لوط يا نبي الله لوط عليه السلام سمات جو مشتق يتيازنو ما لا تيتشالم من فعل اللواط كجبر سدوم سرا كزي درجيت يتيازي هنا نو لواط كميلو قال يتيازنو يميل ይሄ አይበቃም እንደዚህ ማለት ነው ነብዩላህ ሉጥ አለይሂ ሰላም ነብይ ናቸው ሉጥ በመባል ይታወቃሉ ሊዋጥ ማለት ደግሞ አረበኛ ቃል ነው ሊዋጥ ማለት ግብረ ሰዶም በዱቡር ግንኙነት መፈጸም ነው ይሄ አሁን ላይ ሰይጣኒዝም እያሉ የሚያመጡት እንትን ቢጤ ማለት ነው አላህ ይተበከና ወንድና ወንድ መጋባት የሚሉት ነገር የመሳሰሉ ብዙ ነገራቶች አሉ እና በዱቡሩ ግንኙነት ማድረግ ሊዋጥ ይባላል እና የነብዩላህ ሉጥ አለይሂ ሰላም ስማቸው ከዛ ነው የተያዘው የሚሉ አሉና ይሄንን ማለት አይቻልም ለምን ሲባል لأن اللواط ይህ ሊዋጥ የሚባለው ነገር لفظ عربي عربኛ የሆነ لفظ ነው عربኛ ቃል ነው وهو اسم مصدر لاط لم يلو قال مصدرنا والو ولوط لوط يميلو دمو اسم أعجمي هنا اسم نو عربي ما له عربنا نو أعجمي ما له دمو كعرب وجه على قوام إن لواط يميلو عربنا قانو لوط ما له دمو عرب አይደሉምና ከዓረብ ውጭ የሆነ ስም ነው ይሄ ከዓረብኛ ቋንቋ የተያዘ ነው ማለት አይቻልም ከሌላ ቋንቋ የሌላ ቋንቋ ስያሜ ነው ሉጥ የሚለው ሊዋጥ የሚለው ደግሞ ዓረብኛ ቋንቋ ነውና ሌላኛው ማገናኘት የሚቻል ነገር አይደለም የእሳቸው ስም ከዚህ የጸዳ ነው تجب العصمة للأنبياء من الكفر والكبائر والصغائر الخسة قبل النبوة وبعدها إلنا إن شاء الله كذيه من النساء هنا الله سبحانه وتعالى بسمعنا كما يشاهدون اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين آمين الحمد لله رب العالمين اللهم صل